የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ። በቅዱስ ዮሐንስ አፈወርቅ ዘመን አንድ ሰው ነበረ፣ ንጉስ ነው እና በቅዱስ ዮሐንስ አፈወርቅ ዘመን 5ኛው ክፍለ ዘመን ማለት ነው ቤተክርስቲያን በመንግስት በወንጀል የሚፈለግ ሰው ቤተክርስቲያን ውስጥ ሮጦ ከገባ አይያዝም ነበር። በኋላ የሰውዬ ጠላቶቹ እየሮጡ ቤተክርስቲያን እየገቡ ሲያስቸግሩት አይ ይሄ ህገ መንግስት መሻሻል አለበት፣ ይሄ ስርዓተ መንግስት ይሻሻል፣ ቤተክርስቲያንም ገባ የትም ገባ መያዝ አለበት ብሎ ህግ አወጣ። ህጉን ሻረው። ቅዱስ ዮሐንስ አፈወርቅ ምን አለ? ታው ይሄ ህግ ላንተም ይጠቅማል አለ። ታው ቤተክርስቲያን የገባን ሰው አክብር፣ ምከሩና አስተካክሉት፣ ካላስተካከላችሁት መልሳችሁ ስጡ ይበል አለ። አይሆንም ብሎ ህጉን አስተካክሎ አወጣ። ከጊዜ በኋላ የገዛ ጠጅ አሳላፊው ካደውና መንግስቱን ገለበጠው። ይሄ ሰውዬ እየሮጠ መጥቶ የተጠጋው ቤተክርስቲያን መጥቶ ተጠግቶ እንያዝ ሲል ግን ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ተበቃይ ስላልሆነች ደግ አባት ስለሆነ ከዕቃ ቤት ሸሽጎ አሳድሮ እኔን ገላችሁ ስንት ወስዱታላችሁ አለና አሳደረው። በበነገው ጧት ከህዝቡ መሃል አውጥቶ ዘመን መገላበጡ አይቀርም፣ የተሾመ መሻሩ አይቀርም፣ ያጣ ማግኘቱ አይቀርም፣ የከሳ መወፈር የወፈረ መቅጠኑ አይቀርም። ያጣም ያገኛል፣ የታመመም ይድናል፣ ጤነኛም ይታመማል። በዘመን አትመኩ፣ ባላችሁ ነገር አትመኩ፣ ቤተ እግዚአብሔርን አክብሩ ብሎ አስተማረበት። በእውነቱ ማለት አሁን በኢትዮጵያ አንድ የሚያስደንቀኝ ነገር አለ። ኤምባሲ ታውቃላችሁ አይደለ? አታውቁ? ታውቃላችሁ። ለምሳሌ ኤምባሲ፣ የአሜሪካ ኤምባሲ፣ የጣሊያን ኤምባሲ፣ የፈረንሳይ ኤምባሲ ወዘተርፈ ይኖራል። እና ያ ኤምባሲው ድርጅቱን የሰራበት ቦታ በሌላ አባባል የአሜሪካ ኤምባሲ የያዘው መሬት ትንሿ አሜሪካ ማለት ነው። ገብቷችኋል አይደለም? አሜሪካ ናት ያቺ ሀገር ማለት እዛች አዲስ አበባ ያለች አሜሪካ ናት። እዚያች ቦታ ጥሶ የገባ ሰው የአሜሪካን ድንበር እንደጣሰ ይቆጠራል ማለት ነው። ከዛ ከአሜሪካ መንግስት ጋር ጠብ ይገጥማል ማለት ነው። ስለዚህ ሩጦ ቢገባ እዚያ ውስጥ ሩጦ የገባ ወንጀለኛ የኢትዮጵያ መንግስት አይዝም አሳልፈው ካልሰጡት በስተቀር ማለት ነው። ይሄ ዓለም አቀፍ ህግ ነው ማለት ነው። ቤተ ክርስቲያን እኮ የክርስቶስ ኤምባሲ ናት። ለምን አትከበርም ታዲያ? ይሄ እኮ የተወሰደው ከቤተ ክርስቲያን ተኮርጆ ነው። ከቤተ ክርስቲያን ተኮርጆ የተወሰደው ህግ ግን ቤተ ክርስቲያን አትከበርም፣ ትናቃለች፣ ትረገጣለች። በእውነቱ ማለት ነው ማንም ነው የሚነቃል። ስርዓተ መንግስት ቀርጻ በሰጠች፣ ፊደል ቀርጻ በሰጠች፣ ስነ ምግባርን ባስተማረች። ድሮ ስርዓተ ትምህርቱ በቤተ ክርስቲያን ሳለ ቤተ ክርስቲያን በጨው ተቀምመው ሳለ እኮ ዛሬ እኮ የትውልዱ እንኳን ህይወቱ አማርኛው እንኳን የላሸ ነው። በእውነቱ ማለት ጸያፍ አማርኛ የሚናገር እሴት ሞራል ቫልዩ እያለ ይጃጃላል። የለም 10 ኮርስ ቢሰጥ ወይ ምንም ትውልዱ ከዩኒቨርሲቲ ሲወጣ ዩኒፎርም በጫንቃው እያንዘላዘለ ነው የሚወጣ። ስልቹ ስራ የማይወድ ትምህርት የማይወድ ትውልድ መጥቷል። ቤተክርስቲያንን መራቅ ከእግዚአብሔር ያርቃል እና ቤተክርስቲያንን እንድናከብራት አምላከ ቅዱሳን ይርዳን። ባህን በላ ለቅድስት ቤተክርስቲያን ይላል ቅዱስ ያሬድ። ሰላም ለኪ እንበላት። ለምን ስትተመልከቱ በደመ መስቀሉ አተባ በመስቀሉ በደም በፈሰሰው ደም ቅዱሳታል። ወበማይ ዘውዘ እንገበሁ አንጽሐ ከጎኑ በፈሰሰ ማይገቡ አንጽቶ ሙሽራው አድርጓታልና የክርስቶስ አካል ናት። ያንድን ሰው እንኳን አካሉን ፎቶውን መቅደድ ወንጀል ነው። በመንግስትም ቢሆን በዓለም ህግ እንኳን ማለት አካሉን መቁረጥማ እንዴት አያስጠይቅም? ቤተክርስቲያን የክርስቶስ አካል እኮ ናት። ቤተክርስቲያንን የተሳደበ ሰው አይጠየቅም። ለምንድን እንደዚህ የሚደረገው? መድኃኔዓለም ኢየሱስ ክርስቶስ ምን ይላል? ሲሳየነ ዘለለ ዕለትነ የዕለት እንጀራችን ስጠን ዛሬ ብንላለን። የዕለት እንጀራ በ7 በ8 በአንድምታ ይተረጎማል። አንዱ ትርጉሙ በየቀኑ ፍትህ አታሳጣን ማለት ነው። እስኪ በሉ በየቀኑ በሉ። ምን አታሳጣን ነው የሚለው? ፍትህ አታሳጣን። እግዚአብሔር የሰጠን ይህንን ነው። ስለዚህ እግዚአብሔር የሚመሰገነው ምስጋና፣ ቤተክርስቲያን የምታቀርበው ምስጋና እኛ ተለይተን ከምንጸልየው ምስጋና ይበልጣልና ስጣውያት እኛ ጠይቀን ከምናገኘው መልስ ቤተክርስቲያን የምትጠይቅልን ጥያቄ ይበልጣል። አይን ብቻዬን ሁኜ አሁን ቢመካ ማለት ነው እኔ እኮ አይን ነኝ
በአካላት ላይ ቢመካ ቅዱስ ጳውሎስ ጽፎታል መጽሐፍ ቅዱስ ላይ እኔ አይን ባላይልህ እኮ እግርም እጅም እኮ ጅብ በልቶ ነበር፣ የምትሮጠው እኮ እኔ ጅብ መኖርን አይቼልህ ነው ቢል፣ ጆሮ ደግሞ አይኔ ስጮህ ባልሰማው አይንስ ቢሆን ምን ታውቅ ነበረ ቢል፣ ደግሞ እግር ደግሞ እኔ ባልሮጥ አንተ አይንስ ቢሆን ምን ቁም ነገር አለ ቢል፣ ሁሉም ተያይዞ መጥፋት ነው። ተያይዞ መጥፋት ራስስ ቢሆን እኔ እኮ ነኝ እግርንም እኮ የማስተዳድረው እኔ ነኝ፣ መመሪያ የምሰጥ እኔ ነኝ፣ ያለ ራስ ምን ቁም ነገር አላችሁ ቢል፣ እስቲ ተቆረጥና ህይወት ሲኖር እናያለን ቢሉት ህይወት ይኖራል። ዝም ብሎ ከብለል ሲል አንድ መርግ ጨፍልቆ ይጥለዋል ማለት ነው። ዱባ ማለት እኮ ነው ራስ ከህዋሳት ከተለየ ማለት ነው። አይምሮ ይጠፋል። ይሄ አይምሮ ማሰቢያችን ከነዚህ ተለይቶ ከተቆረጠ በቃ ይጠፋል። አንድ የአንገት የደም ስር ቢቆረጥ አይምሮ ዋጋ የለውም። ስለዚህ ምንድነው ቤተክርስቲያን ህብረታዊት ተዋሂዷዊት ናት። ቤተክርስቲያን በክርስቶስ ራስነት ዓለምን ሰብስባ የምትይዝ ናት። ሰላምም ፍቅርም አንድነትም ከቤተክርስቲያን በላይ ምንጭም የለም። በእውነቱ ማለት ሰላም ማለት እኮ የሁከት አለመኖር ነው። የሁከት አለመኖር ሰላምን ደግሞ የሚሰጥ እግዚአብሔር ነው። ይኩን ሰላም በኃይልከ ይላል ቅዱስ ዳዊት። ሰላም የሚመጣው በኃይለ እግዚአብሔር ነው። ስለዚህ ከዚህች ቤተክርስቲያን ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ ከምትል ቤተክርስቲያን በላይ ሰላምን የምታስተምርስ ማን ሊገኝ ይችላል? ምን አይነት አስተምህሮስ ይገኛል? እና ከቤተክርስቲያን ከኪዳን ከቅዳሴ እየቀረን ብቻችን እያነበነም በዓመት አንድ ጊዜ ቤተክርስቲያን እየመጣን ነው ወይ ኢትዮጵያ ሰላም የምትሆነው? የኢትዮጵያ መልክስ አለ ወይ? መስቀል ብሎ ሐዘን ነው እንጂ መስቀል ብሎ ዘፈን አለ ወይ? ኢትዮጵያ ወይ ባህር ዳር በእውነቱ ማለት ሳይነበረ በመስቀል ስም ከትናንትና ጀምሮ እኔ ትናንት ነው ከገዳም የመጣሁት። ከትናንት ጀምሮ ድንኳን ተጥሮ በመስቀል ሲለቀስ ነው የተዋለ ሲዘፈን። እስቲ እግዚአብሔር ያሳያችሁ። አሁን የመስቀል ዕለት ይዘፈናል፣ ይሰከራል። እንግዲህ አሁን ቅድም ሰምታችኋል አይደለም? በዚህች ቅጽበት እንኳን የስንት ወንድሞቻችን ደም እየፈሰሰ ነው። አሁን የምንሰክርበት ጊዜ ነው። እንዲያው እናንተም እንዲሁ ምን ይሻላችኋል? እውነቴን ነው የማምላክ። አሁን እናንተ ምን ትባላላችሁ? እዚህ መጣችሁ ክምር ስላላችሁ አሁን ደግ ልላችሁ ነው። እናንተ ምንም እኮ አይደላችሁም በእውነት ማለት ነው። መስከር የኢትዮጵያ መልክ አይደለም በእውነት። ስካር ለክርስቲያን ተፈቅዶለታል ያላችሁ ማን ነው? እርግጠኛ ነኝ የሌላ እምነት ተከታይና አንድ ክርስቲያን ሆቴል ተገናኝተው ያኛው ጠጣ አልጠጣም፣ ክርስቲያኑ ደግሞ ጠጣ ሲባል አልጠጣም ቢል እንዴ አንተ ክርስቲያን አይደል እንዴ ጠጣ እንጂ። ክርስትናው የመጠጥ ምልክት እስኪሆን ድረስ ማለት ነው። ማን ነው ያለው እንደዚህ? እንዴ በእውነት እኮ አይድረስ እኮ ነው። ሰው መጠጥን ከመጠጥ በላይ አይምሮን የሚያዞር ነገር አለ? በዚህ ዓለም እኮ ዓለምን የሚያሸንፉ መጠጥ፣ ሴት፣ ንጉስ እነዚህ ናቸው። ታውቃላችሁ አይደል? እነዚህ ያሉት ይሸነፋል። አንድ ሴት ነው፣ አንዷ ምንድነው? አንዱ ምንድነው? መጠጥ። ምን ጀግና ቢባል አይምሮ ያለው ሊቅ ቢሆን ምን ብዙ ሰራዊት የሚያጅቡት ጀግና ቢሆን ሲጠጣ በገዛ እጁ ይወድቅ። ብዙ ጠላቶች ተኩሰው ያልጣሉትን መጠጥ ግን በሶስት ኩባያ ይጥለዋል። እኮ ነው የሰው ልጅ አይምሮ ማለት ነው። ለምን የምትሰክሩት? እባብ እንደው መጽሐፍ የሚለው እባብ ከነደፈው ሰው መጠጥ የነደፈው ሰው ይበልጣል ነው የሚለው። ምክንያቱም መጠጥ የነደፈው ሰው ለምሳሌ ተመልከቱ፣ ተረከዙ ላይ ቢነድፈው ወደ ላይ መርዝ እንዳይወጣ ባቱ ላይ እናስረዋለን። የሰከረን ሰው ምን ላይ እናስረዋለን? ጠቅላላ ተመርዟል። ምን ላይ ሊያዝ ይችላል? በእውነቱ ማለት ነው በጣም አስቸጋሪ ነው። እኔ ከዛሬ ጀምሮ የመስቀሉ ልጆች ከሆናችሁ አንደኛ ስካር አቁሙ። እሺ በሉ፣ እሺ በሉ። እውነቴን ነው። አንግራማ ጨምሩት። የምትሰክሩ ከሆናችሁ እናንተ ክርስቲያን አይደላችሁ። ዘፈን የክርስትና አይደለም። እንዲሁ እኮ አይድረስ ነው በእውነቱ ማለት ነው። ስራ ፈታችሁ እዚህ አሁን ሳይ ነበር ትናንትና ቢጫ ወንበር ላይ ተጎልቶ እዚህ ምን ሀውስ ነው የምትሉት? እኔ አላውቀውም፣ ራሳችሁ በሉት። እዚያ ተጎልታችሁ ስንት ንብረት ነው የሚጠፋ በእውነቱ ማለት ስንት ንብረት ይጠፋል፣ ስንት ጊዜ ይገደላል። ገንዘብ ደግሞ ላወቀበት ያጸድቃል፣ ላላወቀበት ያጠፋል። ስለዚህ ገንዘባችሁንም ጊዜያችሁንም አትጨርሱት፣ እወቁበት። ቤተክርስቲያን በዓመት የጥምቀትና የመስቀል ብቻ ሳይሆን በየቀኑ ማለዳ ቤተክርስቲያን ሳትገቡ እንዳትውሉ፣ እሁድ ሳታስቀድሱ እንዳትቀሩ።
ንስሐ ገብታችሁ ቅዱስ ሥጋውን ክቡር ደሙን ተቀበሉ። መልእክቴን አስተላልፌ ወደ ትምህርቴ ለመሄድ ነው ማለት። ትምህርቱን እየጨረስኩት አይደለም። ስለዚህ አሁን ዛሬ ሁላችሁም ቃል የገባችሁልኝ አንደኛ እንደማትሰክሩ እሺ በሉ። መጠጥ የሚፈቀደው ሁለት ይፈቀዳል። ሁለት ይፈቀዳል። በእውነቱ ማለት እግዚአብሔር የፈጠረውን ፍጥረት ርኩስ ማለት መጠጥ ርኩስ ነው ማለት ኃጢአት ነው። እግዚአብሔር ቀምሳችሁ አመስግኑ ብሏል። በእውነቱ ማለት አይምሮንም ይሰጣል። በዚህ እግዚአብሔር አልከለከለም። በቀር ግን የበዓል አባ መቃርስን መነኮሳት ተሰብስበው አባ አቤት የበዓል በዛ እያደረግን ምን ጠጣሳ አሉት። የበዓል ሰይጣን የለም ወይ አለች። አለ አይደለም በዓል ሳይሆን የነበረው ሰይጣን ዛሬም አለ። ስለዚህ የበዓል መስከር በሰኞ አለመስከር ያለ ማን ነው? የለም። አንደኛ እንዳትሰክሩ እሺ በሉ። ሁለተኛ ዘፈን ማቆም አለባችሁ። ዘፋኞች ሊጣሉኝ ይችላሉ። እሺ በሉ። ይሄንንም ዛሬ ጀምሮ ማለት እስቲ መስቀል መሸከም ማለት ይሄ እስቲ ሁላችሁ የክርስቶስን መስቀል እሸከማለሁ ብላችሁ እጣታችሁን አመሰቃላችሁ ከቀኝ ትከሻችሁ ላይ አርጉ። እሺ ጥያቄ፣ የክርስቶስን መስቀል ትሸከማላችሁ አትሸከሙ? ትሸከማላችሁ አትሸከሙ? ትሸከማላችሁ አትሸከሙ? ቆይ እንዳታወርዱ። የክርስቶስ መስቀል መሸከም ማለት የምንወደውን አስቸጋሪ ነገር ለክርስቶስ ብለን መቻል ማለት ነው። ስለዚህ ዛሬ እንግዲህ አሁን በየድንኳኑ በእርግጥ እዚያ ድንኳኑ ያሉት አልመጡም መሰል በዚያ የተዘጋጀ ሞንታርቦ ዘፈን አለ። ዛሬ ዘፈኑን ትተውታላችሁ አትተውትም? በሁላችሁ ምን ተዋዋለን በሉ። ከዛሬ ጀምሮ ከሞባይላችሁ ዘፈን ታጠፋላችሁ አታጠፉም? እግዚአብሔር ደግሞ የእናንተን ክፉ ነገራችሁን ያጥፋላችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ቤተክርስቲያን አትቅሩ፣ ንስሐ አባት ያዙ፣ ቅዱስ ሥጋውን ክቡር ደሙን ተቀበሉ። ወደ ትምህርታችን ስንሄድ ይሄ መኃልየ ስጣውያት ያልነው ይህ ክርስቶስን የመፈለግ ጥያቄ ነው። ክርስቶስን የፈለገበት የነብዩ የፍጥረታት ጥያቄ ነበረ። ዘአፍቀረት ነፍሴ ንግረኒ ዘአፍቀረት ነፍሴ፣ ነፍሴ የወደደችህ ንገረኝ በወዴት ትኖራለህ የሚለው ይህንን ጥያቄ ብዙ ነፍሳት ጠይቀውታል። እግዚአብሔርን በጉልበት የፈለጉትም ነበሩ። ፎቅ ሰርተው እግዚአብሔርን ለመውጋት ወደ ላይ ፎቅ የሰሩ ሰዎች እንደነበሩ ኦሪት ዘፍጥረት ምዕራፍ 11 ላይ ታሪኩን ታውቁታላችሁ፣ አልተርከውም። እግዚአብሔርን በጉልበት ፈልገው እናሸንፈዋለን ያሉ ሰዎች ነበሩ። እነዚህን ሰዎች እግዚአብሔር ግንባቸውን አፍርሶ ባቢል በሚባል ነፋስ ግንቡን ስላፈረሰው ከተማይቱ ባቢሎን ተብላለች። ባቢሎን ማለት ድብልቅልቅ ማለት ነው። የዚያ ጊዜ ዓለም አንድ ቋንቋ ይናገር የነበረ ብዙ ቋንቋ የተፈጠረው የዚያን ጊዜ ነው። አሁን በዚያ ቋንቋ ምክንያት ዓለም እየተባላ ይገኛል። በእውነቱ ማለት ነው ሰው ከቋንቋ በላይ መሆን አለበት እንጂ ቋንቋ ከሰው በላይ መሆን የለበትም። ሰው ከቋንቋ በላይ ሆኖ በእግዚአብሔር አርአያ የተፈጠረ ክቡር ፍጥረት ነው። መግባባት ከሆነ እኮ ቋንቋ መግባቢያ ብቻ አይደለም፣ መከባበሪያ መተዛዘኛም ነው። መግባባት ከሆነ እንስሳትም ይግባባሉ በጩኸታቸው ማለት ነው። እንዲያውም አሁን እኮ የውጭ ሀገር ዝንጀሮዎች እንደሚያደርጉ ታውቃላችሁ። ሳይክል ይነዳሉ፣ ሻይ ቤትም እያስተናገዱ ነው እየተባለ ነው በእውነቱ ማለት ነው። ከዝንጀሮ የምንበልጠው ለምንድን ነው? በማስተናገድ በመማር ደብተር በመያዝ ነው እንዴ? አይደለም። የምንበልጠው በምንድን ነው? ከእንስሳት የምንበልጠው ስለተግባባንበት ነው፣ ስለጻፍን ነው። ስርዓት የሰው ልጅ ከእንስሳት የሚለየው ስርዓት ያለው ቋንቋ በመናገሩ ፊደል በመቅረጹ ስርዓተ ጽሕፈት በማሟላቱ የሥነ ጽሑፍን ሕግ በማሟላት አይደለም። የሰው ልጅ ቋንቋ አለው የሚባለው የሰው ልጅ ዋነኛ ቋንቋው ፍቅር ነው። ያንን የያዘ ሰው ትክክለኛ ቋንቋ አለው ማለት ምንም ነገር ከሰው መብለጥ የለበትም። ቋንቋ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ስም ሊሆን ይችላል፣ መሬት ሊሆን ይችላል። ማንኛውም ነገር ከሰው አይበልጥም። የመጨረሻው ክቡር ፍጥረት ሰው ነው። ቤት ተሰርቶ ከቤቱ ራስ ላይ ጉልላት እንደሚደረገው እግዚአብሔር 6 ቀን ፍጥረት ፈጥሮ የፍጥረት ጉልላት የሆነውን ሰውን መጨረሻ የፈጠረው ለዚህ ነው። ከፍጥረት ሁሉ የበላይ ንጉስ ሰው ነው። እግዚአብሔር የሞተ ለሰው ነው። ሰማይ የተፈጠረ ለሰው ነው። ውሃ የተፈጠረ ለሰው ነው። መሬት የተፈጠረ ለሰው ነው። አራዊት እንስሳት የተፈጠሩ ለሰው ነው። ሰማይ የተፈጠረ ለሰው ነው። ሰው ከሁሉ ነገር በላይ ነው። አሁን ዓለም የሚበላላበት ምክንያት ከሰው ይልቅ ቁሳቁስ በመወደዱ ምክንያት ነው። ከዚህ የተነሳ ተመልከቱ፣ ሰዎች በቋንቋ እንዲለያዩ ያደረጋቸው እግዚአብሔርን በጥጋብ ይፈልጉት ስለነበር ነው።
በልክ እግዚአብሔርን በፉክክር ጸሎት የፈለጉት ነበሩ። እነዚህም አላገኙ